ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ የታተራችሁ የምትገኙት 433 በአራዳ ኤፍኤም 95.1 ነው። አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከተከታዩ ቡድን በ4 ነጥብ ርቆ ከወቅቱ ሻምፒዮን ሊቨርፑል የ7 ነጥብ ልዩነት እንደዚሁም ደግሞ ሊጉን በቅርብ ጊዜ በ4 ተከታታይ ዓመታት ካሳካው ማንቸስተር ሲቲ አንደርዶግ ሆኖ ከመጣው ከፔፕ ጋርዲዮላ ቡድን የ6 ነጥብ ልዩነት አለው። በዚህ ምክንያት አርሰናል አሁን 66 በመቶ የሊጉን ዋንጫ ያነሳል የሚል ለ67 በመቶ የቀረበ እድል አግኝቷል። ከ9 ጨዋታዎች በኋላ የተቆጠረበት በ3 ጨዋታ 3 ጎል በሴንት ጄምስስ ፓርክ፣ ኤምሬትስ ላይ እንደዚሁም አንፊልድ ላይ በቅደም ተከተል ኒውካስል ዩናይትድን 2-1 ባሸነፈበት፣ ከማንቸስተር ሲቲ ጋር 1-1 በተለያየበት፣ እንደዚሁም በሊቨርፑል 1-0 በተሸነፈበት ጨዋታ በቀሪዎቹ 6 ጨዋታዎች ጎል አልተቆጠረበትም። በሻምፒየንስ ሊግ በ3 ጨዋታዎች ጎል አልተቆጠረበትም። በአንጻሩ 8 ጎሎችን ተጋጣሚዎቹ ላይ አስቆጥረዋል። ይሄ የተለየ ያደርገዋል ይህንን ቡድን። ጥንካሬውን ከግምቱ ሰው ማስገባት አንዳንዶች ከ2004 አምስቱ ቼልሲ ጋር ያነጻጽሩታል። በመከላከሉ ዙሪያ የሚከላከሉ ቡድኖች ወይም የተከላካይ መስመራቸው ጠንካራ የሆኑ ቡድኖች ጥቂት ጎሎችን እንኳን ቢያስቆጥሩ በአብዛኛው በ1-0 ውጤት ዋንጫዎችን ማንሳት ይችላሉ። ይሄ ደግሞ ከዚህ ቀደምም የተረጋገጠ እውነታ ነው። ኤሲ ሚላን 1994 ይህንን አድርጓል። በ34 ጨዋታ 36 ጎል አስቆጥሮ የተቆጠረበት 15 ጎል ብቻ ስለሆነ ሻምፒዮን ሆኗል። እኩል የጎል መጠን ያስቆጠሩ አታላንታና ዩዲኔዜ በርካታ ጎሎች ስለተቆጠረባቸው 34 እና 35 ጎል ከሊጉ ወርደዋል። ይህን ከግምት ውስጥ ካስገባን አርሰናል ከተለያየ አቅጣጫ ጎሎቹን እያስቆጠረ እንደሆነ ካሰብን ይህ ዓመት የአርሰናል ይመስላል። ከ2004-5 የውድድር ዘመን ቼልሲ ጋር የሚመሳሰል ነገር እንዳለው በትክክል ማሳያ ነው። ያ ቡድን የተቆጠረበት 15 ጎል ነው ከ38 ጨዋታዎች በኋላ። በ25 ጨዋታዎች ደግሞ ጎል አልተቆጠረበትም። አካሄዱ ተመሳሳይነት ያለው ይመስላል። ሚሊሻ ያ ማርክ በተለይ በመከላከሉ ላይ ያሉ መመሳሰሎችን እየተመለከትን ያለ ነው። የጆዜ ሞሪኖ ቡድን 2005 የበለጠ በመከላከል ጥንካሬው ዋንጫ ማሳካት ችሏል። ብቸኛው ጠንካራ ጎኑ ነው የሚል እይታ የለኝም። እርግጥ በማጥቃቱም ላይ በጣም ጥራት ያላቸው ተጫዋቾች ነበሩ። ዲዲየር ድሮግባ የነበረው ቡድን እንደሆነ መርሳት የለብንም። ፍራንክ ላምፓርድ ለእኔ ከየትኛውም አማካይ በማጥቃት ላይ ያለው ተሳትፎ እጅግ የላቀ፣ በማስቆጠር እድል በመፍጠር በተለይ በማስቆጠር እጅግ የላቀ ተጫዋች ነው። ከሳጥን ሳጥን ታይሚንጉን በሚገባ ቃል የአጥቂ ደመነፍስ አለው ማለት ብዙ ጎሎች ያስቆጠረ አማካይ ነው። ሌላው ቡድኑ ወጣት ቡድን መሆኑ ያገዛቸው ይመስላል። ልምድ ያላቸው ተጫዋቾች አሉ፣ ግን ቁልፍ ተጫዋቾች በእድሜ ወጣት ሆነው ግን ትልቅ ልምድ ያላቸው። እድሜያቸው ነው ወጣት እንጂ የጨዋታ ቁጥራቸው የዋዛ አልነበረም። እንግዲህ አማካይ እድሜ የዛ ቡድን አማካይ እድሜ 23 ዓመት መሆኑ የበለጠ ጆዜ ሞሪኖን ተጠቃሚ ያደረጋቸው ይመስለኛል። ማርክ የበለጠ ሰራተኛ እንዲሆኑ እድል የሚሰጥ አይነት ስብስብ ነው የነበራቸው። ስኳድ ሳይዙም ሰፊ ነው። የብዙ 31 ያክል ተጫዋቾች ነበሯቸው። 23 ዓመት ከ5 ወር አካባቢ ነው የቡድኑ አማካይ እድሜ የነበረው። ያ በጣም ተጠቃሚ ያደርጓቸዋል። ከአርሰናል ጋር የሚያመሳስለው ሌላኛው በመከላከሉ ላይ ያለው ነገር ማርክ የዲፓርትመንቱ ላይ የመከላከል ዲፓርትመንቱ ላይ የምትመለከተው ተቀራራቢ የሆነ ኳሊቲ ያላቸው ተጫዋቾች በስብስቡ መኖሩ ጆን ቴሪ፣ ሪካርዶ ካርቫሊዮ ብዙ ጨዋታ አብረው የተጫወቱት የማል ተከላካዮች ግን ዊሊያም ጋላስ ሌላኛው የዛ ቡድን አካል መሆኑን መዘንጋት የለብንም። ጥሩ ልምድ አለው። ለነዚህ ተጫዋቾች ልምዱን ያካፍላል። ሮበርት ሁዝ ሌላኛው ጀርመናዊ የማል ተከላካይ በአካል ግዙፍ ነው። እንደ አስፈላጊነቱ በአንዳንድ ጨዋታዎች የእነዚህን ሁለት የማል ተከላካዮች እረፍት ለመስጠት ጀርመናዊው ጥሩ ተከላካይ ነው ማለት። ከዛ በኋላ ወደ ሌስተር ሲቲ ሄዶ ከሌስተር ሲቲ ጋር የፕሪሚየር ሊግ ዋንጫ ማሳካቱን መርሳት የለብንም። 2015-16 በክላውዲዮ ራኔሪ ዘመን ትልቅ ልምድ ያለው ሌላኛው ተጫዋች ነው። ስኳድ ብዙ ጥሩ ነበር በአርሰናል። አሁን ያን ተመሳሳይ ነገር እየተመለከትን ነው።
ጥራት ያላቸው በቁጥር የበዙ ተከላካዮች አሉት። ልክ እንደ 2005 ቼልሲ ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ ያለ ጥርጥር የመጀመሪያ ተመራጭ ናቸው። ግን እንደ አስፈላጊነቱ በጨዋታ መካከል እነሱን ማሳረፍ ቢያስፈልገው ወይም ማፈራረቅ ቢያስፈልገው በሆኑ ጨዋታዎች በሆኑ የጨዋታ መድረኮች ካራባኦ ካፕ ሊሆን ይችላል፣ እንግዲህ ኤፍኤ ካፕ ሊሆን ይችላል፣ የተለያዩ ጨዋታዎች እነዚህ ሁለት የማል ተከላካዮችን ማሳረፍ ሲፈልግ ክርስቲያን ሞስኬራ አይነት ኢንካፔ አይነት ጥራት ያላቸው ተጫዋቾች በተከላካዩ ስብስብ ስር መኖሩ ከዛ ቡድን ጋር ትንሽ ተመሳሳይ የሚያደርገው ይመስለኛል ማለት ነው። ሌላው ግን የአማካዩ አስተዋጽኦ ቀላል ነበር ወይ? 2005 በጆዜ ሞሪኖ ቡድን ውስጥ የተከላካዩ ኳሊቲ ብቻ አይደለም ማለት ጥቂት ጎል እንዲቆጠርበት ምክንያት የሆነው። ልክ እንደ አርሰናል ምርጥ ግብ ጠባቂ ነበረው በወቅቱ ፒተር ቼክ 24 ዓመቱ ላይ በነበረበት ገና በለጋነቱ ፍሌክሲቢሊቲውን ሳያጣ ከሊል ኦር ሬን የመጣበት ጊዜ ነበር። ይሄ በጣም ጥራት ያለው ተጫዋች ነው፣ ግብ ጠባቂ ነው። በጥቂት ዋጋ ነው ማርክ። እርግጥ በወቅቱ ገበያ ትልቅ ገንዘብ የተከፈለበት ነው። ከኖንት ይመስለኛል ከሬን የመጣው ለሁለቱም ቡድኖች ተጫውቶ አሳልፏል። ለሁለቱም ለአርሰናልም ለቼልሲም ተጫውተዋል። ገና ወጣት ነበረ፣ በጥሩ ጊዜው ላይ ነው የነበረው። ከዛ በኋላ ደግሞ የአማካዮቹ አስተዋጽኦ በመከላከሉ ላይ ማርክ ትልቅ አስተዋጽኦ ነበረው። ማይክል ኤሴን ብዙ ሜዳ አካሎ የሚጫወት አማካይ፣ ድካም የማይሰማው ክሎድ ማክሌሊ የበለጠ ለተከላካዩ ሽፋን የሚሰጥ የሚያደርገውን የሚያውቅ ልክ እንደ ማርቲን ዙቢሜንዲ የሜዳ ላይ አሰልጣኝ ጨዋታን የሚረዳበት አይምሮ ከዙቢሜንዲ ጋር ብዙ ያመሳስለዋል። ማርክ አግሬሲቭ የምትለው የተከላካይ አማካይ አይደለም ክሎድ ማክሌሊ፣ የበለጠ ጨዋታን የሚረዳ አይነት አማካይ ነው። ይሄ ደግሞ ከዙቢሜንዲ ጋር የበለጠ ያመሳስለዋል። የፍራንክ ላምፓርድ ሰራተኝነት ከዴክላን ራይስ ጋር የሚያመሳስለው ይመስላል። ከሳጥን ሳጥን የሚሮጥ ነው። ዴክላን ራይስም ያንን ያደርጋል። የጥራት ደረጃቸው ሊለያይ ይችላል እንጂ አተገባበራቸው ግን ተመሳሳይነት አለው ማለት። ስለዚህ አርሰናል ከዛ ከጆዜ ሞሪኖ 2005 ስኬታማ ከሆነ ቡድን ጋር በተለይ ከኳስ ውጪ ያለው ኦርጋናይዜሽን ተቀራራቢነት ያለው ይመስላል ማለት። እንግዲህ ብዙ ከኳስ ጋር የሚቆይ ቡድን አይደለም የጆዜ ሞሪኖ ቡድን። የበለጠ ትራንዚሽን ለእንግሊዝ እግር ኳስም አስተዋጽኦ ያደረጉ ናቸው። ጆዜ ሞሪኖ በተለይ ከመከላከል ወደ ማጥቃት የሚያደርጉት ሽግግር በጣም ድንቅ እንደነበር ይታወቃልና አርሰናል አሁን ብዙ ከኳስ ጋር በተለይ በአንዳንድ ጨዋታዎች ብዙ ከኳስ ጋር የመቆየት ፍላጎት ያለው አይነት ቡድን አይደለም። ከኳስ ውጪ ያላቸው አደረጃጀት ግን የበለጠ ተመሳስሎሽ ያለው ይመስላል። የዘንድሮ የአርሰናልና የ2005 የጆዜ ሞሪኖ ቡድን ብዙ እድል የማይፈጠርበት ነው። ጎል የማይቆጠርበት ብቻ ሳይሆን ብዙ እድል የማይፈጠርበትም የጆዜ ሞሪኖ ቼልሲ ዘንድሮ እየተመለከተን ያለነው አርሰናልም ተመሳሳይ ነው ማለት። ይሄ ሲዋደቅ ሁሉ ብዙ እድሎች ተፈጥሮበት እድለኛ ሆኖ አንድ ጎል አስጠብቆ የሚወጣ አይነት መከላከል አይደለም። ጥራት ያለው መከላከል ተግብሮ እድሎች ሳይፈጠሩበት ሲወጣ እየተመለከትን ነው። እንግዲህ ብዙ የማጥቃት እድሎች በፈጠረው የዘንድሮ የክሪስታል ፓላስ የኦሊቨር ግላስነር ቡድን በጣም ብዙ እድሎች የሚፈጥር ቡድን ነው። በአርሰናሉ ጨዋታ ምንም አይነት እድል መፍጠር አልቻለም። ምንም አይነት ዳቪድ ራያ የተፈተነበት ንጹህ የጎል እድል አልተፈጠረም በጨዋታው። የበለጠ መከላከሉ ሶሊድ ነበር፣ የተዋሃደ ነበር። ይሄ የበለጠ ሁለቱም ቡድኖች በመከላከል ወቅት የሚያመሳስላቸው ብዙ ነገር ያለ ይመስላል ማለት። ያኛው ቼልሲ ከ38 ጨዋታዎች በኋላ 29 ጨዋታ አሸንፎ 8 ጨዋታ አቻ ተለያይቶ በአንድ ጨዋታ ብቻ ተሸንፎ 72 ጎል አስቆጥሮ 15 ጎል ብቻ አስተናግዶ በ57 ንጹህ ጎል እና በ95 ነጥብ ከ50 ዓመት በኋላ የሊጉን ዋንጫ አሳክቷል። አርሰናል ከ22 ዓመት በኋላ ይህንን ዋንጫ ጠብቆ ያሳካል የሚለው ትኩረት የሚስብ ነው። አንዳንድ ነገሮችም ይመሳሰላሉ። ለምሳሌ ጆዜ ሞሪኒዮ የሉዊ ቫናልና ሰር ቦቢ ሮብሰን ምክትልና አስተርጓሚ ሆነው ሰርተዋል። ከሉዊ ቫናል መከላከልን፣ ከሰር ቦቢ ሮብሰን ማጥቃትን እንደዚሁ ተምረዋል። ፔፕ ጋርዲዮላም ሚኬል አርቴታም ከፔፕ ጋርዲዮላ የወሰዳቸው ነገሮች አሉ። ከዴቪድ ሞየስ የወሰዳቸው ነገሮች አሉ። በፓሪስ ሴን ጀርመን
አርሰናል ቆይታው በአርሰን ቬንገር ስር በሬንጀርስ ቆይታው እንደዚሁ የተማራቸው ነገሮች አሉና ያንን ያሳካው። ከዛ በተጨማሪ በዛ ቡድን ውስጥ ቅድም ሚሊሻ እንደጠቀስከው ጠንካራ የተከላካይ የግብ ጠባቂ ተጫዋች ነበረ ፔተር ቼክ። አሁን ደግሞ ዴቪድ ራያ ነው። ሁለቱም ኳሊቲ ያላቸው። ምናልባት ዴቪድ ራያ የበለጠ በግራ አጠቃቀሙ ከፔተር ቼክ የተሻለ ነው። ፔተር ቼክ በግራ አጠቃቀሙ ረዣዥም ኳሶቹ ካልሆኑ በስተቀር ብዙም በአጭር ኳስ እዛው መስርቶ ለመጫወት የሚሆን አይደለም። በዛን ጊዜ እንደዚህም የሚጫወት ቡድን አልነበረም። የበለጠ ረዣዥም ኳሶች፣ ከእርሱ የሚጣሉ ኳሶች ዲዲዬ ድሮግባ ፍሊክ ያደርጋሉ ወይም ይጨርፋል። ከዛ በኋላ ሌሎች ተጫዋቾች የማስቆጠር ባህሪ ነበራቸው። ከዛ በተረፈ በወቅቱ ምርጡን የግራ እግር ተጫዋች ይዘው ነበረ። ሁለት ተጫዋቾች ከአንድም አልፈው ሁለት፣ አሪያን ሮበን እና እንደዚሁም ዳሚያን ዳፍ ነበራቸው። ጆ ኮል ነበር እዛ ቲም ውስጥ አርቲስቲክ ተጫዋች ነው። ቲያጎ ፖርቹጋላዊ ተጫዋች ነበር። ፍራንክ ላምፓርድ፣ ማኬሌሌ በየሜዳ ክፍሉ መሪ ነበራቸው። የተከላካይ መስመሩ ፔተር ቼክ ግብ ጠባቂ ነው። ጆን ቴሪ፣ ክሎድ ማኬሌሌ፣ ፍራንክ ላምፓርድ፣ ዲዲዬ ድሮግባ። አርሰናል ላይ ተመሳሳይ ስፓይናል ኮርድ ታያለ። ዴቪድ ራያ፣ ገብርኤል ማጋሌሽ በዚህ ሰዓት የሊጉ ምርጡ የተከላካይ ስፍራ ተጫዋች ሊባል ይችላል። ካልሆነም ከምርጥ 3 ተከላካዮች መካከል አንደኛው። አማካይ ቦታ ላይ ማርቲን ዙቢሜንዲ፣ ከሳጥን ሳጥን ዴክላን ራይስ አሁን በጉዳት የለም እንጂ ማርቲን ኦዴጋርድ፣ ከዛ ውጪ ቪክቶር ዮኬሬሽ ያን የሚመሳሰል ነገር አላቸው። ከዛ በተረፈ ደግሞ የተከላካይ መስመሩም ተመሳሳይነት አለው። በግራ መስመር ተከላካይ ላይ ምናልባት በኋላ ላይ አሽሊ ኮል መጣ 2005-6 የውድድር ዘመን ከአርሰናል። ዊሊያም ጋላስ በልውውጥ ስምምነት ወደ አርሰናል ያመራበት ጊዜ ነበረ። የተከላካይ ስፍራ ተጫዋቾች በጥንቃቄ የሚጫወቱ ናቸው። ልክ እንደ አርሰናል ሁለቱ የማል ተከላካዮች ሪካርዶ ካርቫዮ እና ጆን ቴሪ እንዳሉ ሆነው ግራ መስመር ተከላካይ ቦታ ላይ ፈረንሳይ ተጫዋች ወደ አርሰናል ሄደው ተጫዋች ፈረንሳይ ዊሊያም ጋላስ ነበር። ቀኝ ላይ ደግሞ ፓውሎ ፌሬራ ነበር። ፓውሎ ፌሬራ በተወሰነ መልኩ ከዩሪያን ቲምበር ጋር የሚመሳሰል ነገር አለው። በጣም ኦቨርላፕ የሚያደርግ አይነት አይደል፣ በጥንቃቄ የሚጫወት የበለጠ ለመከላከል የቀረበ ተጫዋች ነበር። ከፖርቶ ነው ያመጡት። በግራ መስመር ላይ ሪካርዶ ካላፊዮሪ ልክ እንደ ዊሊያም ጋላስ ሁሉ የመሀል ተከላካይ ስራ ተጫዋች ነው። ሃይብሪድ ተከላካይ ነበር በቼልሲም የነበረው፣ አሁን በአርሰናልም ያለው። ጥሩም ሆነው ጥሩም ሆነው ጥሩም ሳይሆን የሚያሸንፍ ቡድን ነበር ቼልሲ፣ የበለጠ ጥንቃቄ የሚከተል። አርሰናልም የበለጠ የቀድሞ ውበቱ አለ ለማለት አያስደፍርም። ምናልባት በሎ ብሎክ ሲጫወት ተጋጣሚው የበለጠ ኳስ ይዞ ይጫወታል። ካልሆነ ግን የበለጠ በፉላሙና በክሪስታል ፓላስ ጨዋታ ላይ እንደተመለከት ነው አይነት ጎል ካስቆጠረ በኋላ ለውበት የማይጨነቅ ቡድን አይነት ሆኖ ነው የተመለከት ነው። ሌላው ማርክ ከተለያየ አቅጣጫ ጎል ማስቆጠራቸውም ተመሳሳይነት ያላቸው ይመስላል። እንግዲህ የሆነ ተጫዋች ጥገኛ አይደሉም። በጎል በማስቆጠሩ ከፍ ያለ የጎል መጠን የሚያስቆጥሩ ተጫዋቾች ሊኖሩ ይችላሉ። ግን ከተለያየ የአርሰናል አሁን ከፍተኛው ጎል አስቆጣሪ ያለውን የጎል መጠን ስትመለከት የቪክቶር ዮኬሬሽ ጥገኛ ነው በማጥቃት ወቅት፣ ልክ እንደ ኤርሊንግ ብሮት ሃላንድ። ሲቲ የሃላንድ ጥገኛ ነው በድፍረት መናገር ይቻላል። አርሰናል ግን የማንም ጥገኛ አይደለም። ከተጠባባቂ ወንበር ተነስተው ጨዋታን የሚወስን ጎል ያስቆጠሩ ተጫዋቾች አሉት። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ ይህንን ማድረግ ችለዋል። ጎል አስቆጣሪዎች ናቸው። ትሮሳርድ ቪክቶር ዮኬሬሽ 3 ጎሎች በፕሪሚየር ሊጉ አስቆጥረዋል። ኤቨሬቺ ኤዜ ጨዋታን 3 ነጥብ ማሳካት የቻለ ጎል ክሪስታል ፓላስ ላይ አስቆጥረዋል። ዩሊያን ቲምበር ጎል አስቆጥረዋል። ጋብሪኤል ማጋሊሽ ለቡድኑ 3 ነጥብ የሰጠ ጎል አስቆጥረዋል። ከተለያየ አቅጣጫ 6 ቁጥር ዙቢሜንዲን ጨምሮ ጎል ሲያስቆጥሩ ዴክላን ራይስ፣ ሚካኤል ሞሬኖ ብዛታቸውን ተመልከት። የጎል አስቆጣሪዎቹን የጆዜ ሞሪኖ የ2005 ቸልሲም ተመሳሳይ ነው። ፍራንክ ላምፓርድ ጎል ያስቆጥራል። ድሮግባ ጎል ያስቆጥራል። ጆ ኮል ጎል ያስቆጥራል። አሪያን ሮበን፣ ዳይመን ደፍ ከተለያየ አቅጣጫ
ጎል የሚያስቆጥር አይነት ቡድን ነው። እንደዚህ አይነት ቡድኖች የበለጠ ለተከላካይ ቡድን የመከላከል ዝግጁነት ተስማሚ አይደሉም። ማርክ ደግሞ ልክ ቅድም የጠራናቸው አታኪንግ ሚድፊልዱ ፍራንክ ላምፓርድ፣ የቡድኑ አጥቂ ዲዲየር ድሮግባ፣ የመስመር አጥቂዎቹ ሮበን ደፍ ጎል ማስቆጠር ዳሚያን ደፍ ጎል ማስቆጠር ባልቻሉባቸው ጨዋታዎች ደግሞ ልክ እንዳሁኑ አርሰናል አዳኝ የማል ተከላካዮች አሉት። ጆን ቴሪ ጎል ያስቆጥራል። ልክ እንደ ገብርኤል ማጋሊሽ ጆን ቴሪ ጎል ያስቆጥራል። ከቆመ ኳስ 3 ነጥብ የሚያስገኝ ጎል ያስቆጥራልና ይሄ የበለጠ ተመሳሳይነት አላቸው ከስታይል ጋር ከጨዋታ ከሁለቱ አሰልጣኞች የጨዋታ ፊሎሶፊ ጋር ምናን አይደለም እያነሳን ያለ ግን ከሜዳ ላይ ባላቸው አንድ ለዋንጫ የሚጓዝ ቡድን ሊኖረው ከሚገባው ኳሊቲዎች አንጻር የሆኑ የሚያመሳስሏቸው ነገሮች እንዳሉ አንደኛው ከተለያየ አቅጣጫ ጎል ማስቆጠራቸውና የፊት አጥቂዎቹና አጥቂ አማካዮቹ ጎል ማስቆጠር በተቸገሩባቸው ጨዋታዎች አዳኝ የማል ተከላካይ በአርሰናል መኖሩን ስንመለከት የሆኑ የሚያመሳስሏቸው ነገሮች ያሉ ይመስላል። በክረምት ተጫዋቾች ዝውውር አርሰናል በተከላካይ ቦታ ላይ ጥቂት ተጫዋቾችን ያስፈረመው ምክንያትነት የሚቀርበው ደግሞ በቀደሙት ዓመታት በርከት ያሉ የተከላካይ ስፍራ ተጫዋቾችን ማምጣቱ ነው። ምናልባት በዚህ ክረምት ፒየሮ ኢንካፔ ከመጡ ተጫዋቾች መካከል አንደኛው ነው። እንደዚሁም ክሪስቲያን ሞስኬራ ሌላ አዲስ የፈረመ ተጫዋች የለም በተከላካይ ቦታ ላይ የበለጠ ከወገብ በላይ ነው። ባለፉት ዓመታት ግን ዩሪያን ቲምበርን፣ ሪካርዶ ካላፊዮሪን ጨምሮ የተከላካይ ስፍራ ተጫዋቾችን በርከት አድርጎ የመግዛት ነገር ተመልክተናል። የጥንቃቄ ጨዋታ የሚመስል በውሰት ወደ ፖርቶ ያቀናው ሌላኛው ተጫዋች ኪቪየር በ27 ሚሊዮን ፓውንድ በእርግጥ በቋሚነት እንደሄደ ነው እየተነገረ ቢገኘው። ያም ቢሆን ግን እንዲህ አይነት የጥንቃቄ የተከላካይ ስፍራ ተጫዋቾችን ሲያመጣ ነበር። በአንድ ወቅት በጆዜ ሞሪኒዮ እና በፔፕ ጋርዲዮላ መካከል ስላለውም ልዩነት ተጠይቆ ስለ ፔፕ ጋርዲዮላ ብዙ ማንሳት የፈለገ አይመስለኝም። ጆዜ ሞሪኒዮን ስለ አንድ ጨዋታ ዝግጅት ከዛ ውጭ ይሄ ስለ ትራንዚሽናቸው፣ የቆመ ኳስ አጠቃቀማቸው፣ ታክቲካል አንደርስታንዲንጋቸውን በተመለከተ በአድናቆት ስሜት ሲያነሳ ነበረ እና ብዙዎች ሚኬል አርቴታ የምነካው ከፔፕ ጋርዲዮላ ነው ረዥሙን ጊዜ አብሮ ያሳለፈው የመጡትም ከተመሳሳይ ከባቢ ነው የሚል ነገር እያነሱ ሚኬል አርቴታ ላይ ጥያቄ ሲያነሱ ነበር። ከዛ ውጪ ሰዎች አያውቁም እንጂ ፔፕ ጋርዲዮላ ዘ ሞስት ዲፌንሲቭ ኮች ነው ብሎ ነበረ። ያንን ያለው ለምንድን ነው? የበለጠ ኳስ ይዞ ስለሚቆይ በዛ ሴንስ ነው። አርሰናል ላይ ይህንን ነገር እንመለከታለን። ኳስ ይዞ የሚቆያል፣ የበለጠ ደግሞ ኳሱን ለተጋጣሚ ቡድን ሰጥቶ ብሎ ብሎክ የመጫወት ነገርም አለ። አንዳንድ ጊዜ ባላንስ አድርጎ የመጫወትም ነገር ትመለከታለህና የሁለቱም ሃይብሪድ ነገር ያለ ይመስለኛል። የጋርዲዮላንም የጨዋታ መንገድ ወስዷል ከመከላከሉ ጋር በተገናኘ እንደዚሁም በቆመ ኳስ አጠቃቀም የአንድ ጨዋታ ዝግጅት ከጆዜ ሞሪኒዮ ጋር እንደዚህ የመውሰድ ነገር እንመለከትበታል። ያ እንግዲህ የ2005ቱን ቸልሲ ስታነሳ የቅድም ያነሳው ነገር አለ። የተከላካዮቹ የበለጠ የመሀል ተከላካይ ባህሪ ያላቸው እርግጥ ፓውሎ ፌሬራ ለመሀል ተከላካይ የሚሆን የፊዚካል አፒራንስም የለውም። ያው በቁመት ተጠራ ያለ ተጫዋች ነው። ኦልሞስት ከዩሪያን ቲምበር ጋር የሚመሳሰል ነገር አለው። ወደፊት እየሄደ ማጥቃቱ ላይ ያን ያክል ብዙ ተጽዕኖ የሚፈጥር ተጫዋች ካለመሆኑ ጋር በተያያዘ ያው ዲፌንሲቭ ፉልባክ ዊሊያም ጋላስ የመሀል ተከላካይ ነው፣ ምንም ጥያቄ የለውም። በአርሰናል ሄዶ በዚህ ፖዚሽን በአንድም ጨዋታ ሲጫወት የተመለከትኩት አይመስለኝም። ማርክ የጥንቃቄ ጨዋታ ነው። የቀኝ እግር ተጫዋች በግራ መስመር ተከላካይ ማጫወት አንድም የመሀል ተከላካይ ሆኖ የቀኝ እግር ተጫዋች በግራ መስመር ተከላካይ ቦታ ላይ ሁለት ጥንቃቄ የበለጠ ተከላካዩ ጠንካራ እንዲሆን ያገዘው ይመስላል። በማጥቃቱ ላይ የበለጠ ነጻነት ያለው ተጫዋች እንግሊዛዊ ጂዮ ኮል ነበር። ማርክ አርቲስቲክ ነው፣ ከኳስ ጋር ምቹ ነው። ምናልባት ኦዴጋርድ የሚጫወትበት የሜዳ ክፍል ላይ ነው የሚጠቀሙት 4-3-3 የክላውድ ማክሌልና ፍራንክ ላምፓርድ የግራው 8 ቁጥር ነው። ፍራንክ ላምፓርድ የቀኙ 8 ቁጥር ቀጥታ የኦዴጋርድ አሁን የሚጫወትበት የሜዳ ክፍል ላይ ነው የሚጫወተውና በፈጠራው
ጠንካራ እግራቸውም ተመሳሳይነት አላቸው። የጂዮኮል ወደፊት ጠጋ ይላል፣ የጎል ዕድል ይፈጥራል፣ ጎል ያስቆጥራል። ኦዴጋርድ ማድረግ ይችላል። ማርክ የበለጠ የነዚህ የባክ ፎሩ የመሀል ተከላካይነት የበለጠ ከፍ ያለ ኳሊቲ ወይም ለመከላከል ያላቸው ጥንካሬ ለመስመር አጥቂዎቹ አሪያን ሮበንና ደማንደፍ ነጻነት ይሰጥ እንደነበር ይታወቃል። በወቅቱ የበለጠ ሽግግር ላይ የቡድኑን ማጥቃት የሚያፈጥሙ ተጫዋቾች ናቸው እነዚህ ተጫዋቾች። በአርሰናል አሁን የበለጠ ይሄ ከኳስ ጋር በፖሴሽን ላይ እምነት የጣለ የጨዋታ መንገድ ብቻ አይደለም እየተመለከተን ያለነው። እንደ አስፈላጊነቱ ያንን ለማድረግ የሚቸገር ቡድን አይደለም። ማርክ የበለጠ ከፍ ያለ ኳስ ቁጥጥር በሚያስፈልግባቸው የጨዋታው ሲቹዌሽኖች ውስጥ ከኮንትሮል ጋር አርሰናል ላይ ብዙ ትችት ማንሳት የሚቻል አይደለም። ማድረግ ይችላል ያንን፣ ግን የበለጠ የመከላከል ኦርጋናይዜሽኑ ከዛ በጣም ስኬታማ ከሆነውና ለእንግሊዝ እግር ኳስ ፈተና ከነበረው የጆዜ ሞሪኖ ከኳስ ውጪ ያለ ኦርጋናይዜሽን ጋር ተመሳሳይነት ያለ ይመስላል። የቆመ ኳስ አጠቃቀሙም ቅርብ ጊዜ እንግዲህ ከስቶክ ሲቲ ጋር ይመሳሰላል። ይሄ ቡድን ወደዛ ተመለሰ ወይ የሚል ነገር ይነሳል። ግን ያው ኢቮልቭ ያደርጋል። ቀድሞ የነበረው ትሬንድ እንደ አዲስ ተግባራዊ ይደረጋል። አዳዲስ ነገሮች ተጨማምረውበትና የቆመ ኳስ ላይም ሁለቱም ቡድኖች ያመሳስላቸዋል። ከምንም በላይ ደግሞ የክሊንሺት አጠባበቃቸው ወደዛ የሚሄድ ይመስላል። እንግዲህ አሁን 9 ጨዋታ ነው በፕሪሚየር ሊግ፣ ምንም ጎል አልተቆጠረበትም። በ3 ጨዋታዎች ጎል ተቆጥሮበታል፣ 3 ጎሎች። በ6 ጨዋታዎች ክሊንሺት ጠብቋል። ቼልሲ በ25 ጨዋታዎች ጎል አልተቆጠረበትም፣ የተቆጠረበት 15 ጎል ነው። ከ9 ጨዋታ በኋላ አርሰናል በ6 ጨዋታ ጎል አልተቆጠረበትም። ቼልሲ ከ38 ጨዋታዎች በኋላ በ25 ጨዋታዎች ጎል አልተቆጠረበትም። አርሰናል ከ9 ጨዋታዎች በኋላ በ3 ጎል ተቆጥሮበታል። ቼልሲ የተቆጠረበት ከ38 ጨዋታ በኋላ 15 ጎል ነው። ስለዚህ አሁን 9ኙን ጨዋታ ይዘህ ያለውን አካሄድ ስትመለከተው ወደዛ እየሄደ ያለ ይመስላል። እናንተስ ተመሳስሎሹን እንዴት አገኛችሁት? ልዩነታቸውና አንድነታቸው ምን ይመስላል? ይህን ሀሳብ አስተያየት ልታደርሱን ትችላላችሁ። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሩ። እንዲህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። መልካም ጊዜ ይሁንላችሁ።